አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ራሴን አሞኛል ግን ታይለኖል አትውሰዱ ስለተባለ አልወስድም አለችኝ ጓደኛዬ። በእርግጥ ባለፈው ወር FDA ፉድ ኤንድ ድረግ አድሚኒስትሬሽን ለብዙና ህዝብ ማስጠንቀቂያ ብሎ የሰጠው ወይም ጥንቃቄ እንዲወሰድበት ያለው አትውሰዱ ሳይሆን በእርግዝና ወቅት ላሉ ወላጆች ለነዚህ ጥንቃቄ እንዲሆን ነው። በእርግዝና ወቅት ለረጅም ጊዜ የሚወሰድ ይሄ የታይለኖል መድኃኒት ወይም አስታሚኖፍን በጽንሱ ላይ የኦቲዝም ችግር ወይም ደግሞ የADHD ችግር እያሳየ ነው ብሎ 2 ጥናቶችን በአሜሪካ የተካሄዱ ጥናቶችን ተመርኩዞ ያወጣው ዘገባ ነው። ይህ ማስጠንቀቂያ ወይም ዘገባ የሚያሳየው በእርግዝና ወቅታቸው ለረጅም ጊዜ ሲወስዱ በተከታታይ ሲወስዱ የተገኙ ወላጆች ልጆቻቸው ኦቲዝም የማግኘት ወይም ደግሞ በኦቲዝም የመጎዳት እድላቸው በADHD የመጎዳት እድላቸው ከፍ ያለ ነው ይላል። ታዲያ በእርግዝና ወቅት ትኩሳት ቢኖርብን፣ በእርግዝና ወቅት ህመም ቢኖርብን ምን መድኃኒት እንውሰድ ብለን እንጠይቃለን። ይህንን ጥያቄ መልሶ የሚወስደን ቁጥር 1 ተብሎ የሚታዘዘው መድኃኒት ታይለኖል ነው። ምክንያቱም አይቡፕሮፈን ወይም ደግሞ አስፕሪን በጽንሱ ላይ ትልቅ ጉዳት ያመጣሉ። በኩላሊት ላይ ችግር ያመጣሉ፣ በልብ ላይ ችግር ያመጣሉ። ይህንን ሁሉ ችግር የማያሳየው ታይለኖል ነበረ። አሁን ግን በወጣው ጥናት በእነዚህ 2 ጥናቶች ተመርኩዞ ለሐኪሞች ይህንን ማስጠንቀቂያ በተለይ ለህፃናት ሐኪሞች የላከው FDA ጥንቃቄ እንዲያደርጉ ነው። ዝቅተኛ የሆነ ህመም መታገስ የሚችሉት ህመም ከሆነ እርጉዞች ትኩሳት ኖሮባቸው በጣም ሎው ግሬድ ፊቨር ወይም ደግሞ በትንሹ ከሆነ በሌሎች ዘዴዎች ከመድኃኒት ውጪ ባሉ ዘዴዎች ህክምናን ማድረግ ወይም ደግሞ ማስታገስ ይችላሉ። ግን መውሰድ ካለባቸው ትኩሳት ራሱ በራሱ ጉዳት ስላለው ጽንሱ ላይ ይህንን ታይለኖል በአጭር ጊዜ በሎውስት ኢፌክቲቭ ዶዝ ወይም ደግሞ በአነስተኛ መጠን ባለው ዶዝ ወይም ደግሞ መጠን እንዲወስዱ ይታዘዛል ነው የሚለው። ይህን ደግሞ ከሐኪሞቻቸው ጋር እየተመካከሩ እንዲወስዱ፣ ምክንያቱም አማራጭ መድኃኒት የለም። ትኩሳቱ እንዳሉ ብንወስደው ጉዳት አለው። አይቡፕሮፍንና ታይለኖል ብንወስድ አይቡፕሮፍንና ኤንሴድ ወይም ደግሞ አስፕሪን ብንወስድ ጉዳት አለው። ስለዚህ ያለን ምርጫ ታይለኖል ነው። ያልታከመ ትኩሳት ራሱ ትልቅ ጉዳት ነውና ነው። በሌላው አንጻር የጠቀሰው ደግሞ ጽንሱ በማህፀን ውስጥ እያለ እያደገ ገና እየዳበረ ገና ሰውነቱ እየበረታ ስለሚሄድ ይሄንን ታይለኖል መድኃኒት ለመቋቋም የሚችል ጉበት የለውም። ያ ጉበቱ እየዳበረ ስለሆነ ታይለኖል በጉበት ውስጥ የሚያልፍ ነው። ሲያልፍ ታዲያ ጉበትን ጎድቶ የማለፍ አቅሙ ከፍ ያለ ነው። ስለዚህ ጥንቃቄ ያስፈልጋል እንጂ ለሁላችንም ይሄን መድኃኒት አትውሰዱ አልተባልንም። ጥንቃቄ ያስፈልገዋል። አዎ ጥንቃቄ ያስፈልገዋል። ካላመመን በስተቀር ከአቅም በላይ ካልሆነ በስተቀር ትኩሳቱ ወይም ህመሙ ከአቅማችን በላይ ካልሆነ በስተቀር አለመውሰድ ነው ታይለኖል። ለማንኛውም ይሄንን መረጃ በዩቲዩብ ሊንክ አስቀምጥላችኋለሁ። አንብቡት፣ ተጠቀሙበት። መልካም ጊዜ። ዌብሳይታችንን akokulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ